ሄርሜላ ከተደበቀችበት ወጣች። ሁሉም ደነገጡ። ግን ቢሆንም ከሌላ ወንድ ጋር ነው የመጣችው። አብርሃም እዚህ እያለቀሰ ያ ሁሉ ጋጋታ ሲፈጥር ያ ሁሉ ከወላዛ ሁሉ ጋር ሰው ሲጣዳ እሷ ተደብቃ ከባሏ ጋር አሸሼ ገዳሜ እንዳለች በተደጋጋሚ ብንናገርም አብርሃም ደግሞ ኮመንት የሚያነበው ስለ ሩቲ ሲያወሩ ሩቲ መተት አስደረጋበታለች፣ ሩቲ እንደዚህ አድርጋለች ሲባል ብቻ ነው ኮመንት የሚያየው ማለት ነው። እሱ ሌላ ኮመንት አይታየውም። እኛ ነገረው ነበር ተው እንደዚህ አታድርግ ሄርሜላ ከባሏና ከልጇ ጋር እየተዝናናች ነው ብለን ብናግረውም አናምንም ብሎ ተናግሮ ብዙ በተደጋጋሚ ጊዜ ሩቲን ጥፋተኛ ለማድረግ ሙከራ እያደረገ ነበረ። በመጨረሻም እውነት ደግሞ ትቆያለች እንጂ ትወጣለች። ውሸት ለጊዜው ልጠቅም ትችላለች፣ ግን አታዘልቅም። እሱን ሁላችንም እናምናለን ቤተሰቦችዬ። እና ዛሬ ደግሞ በሚገርም ነገር ቡዜም አፍራ አንገቷን ደፍታ ቁጭ ብላለች እንደምታያት ማለት ነው። ምክንያቱም ብዙ ነገር አድርጋለች በሩትዬ ላይ በሄርሜላ የተነሳ። ሄርሜላ ምን አይነት ሰው እንደሆነች ቆሻሻ፣ ውሸታም፣ ባለጌ እንደሆነች እያወቀች እሷ ስደግፍ ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ጠፍቻለሁ አይደለም፣ ትናንት ጠፍቻለሁ። በጣም ይቅርታ አድርጉልኝ። በጣም ነው የጠፋሁባችሁ እና ማለት ነው ቤተሰቦችዬ። ሄርሜላ ከጠፋችበት ተገኝታለች እንደምታዩት ማለት ነው። ተገኝታለች ቤተሰቦችዬ። እኔ ትገኛለች የትም አልሄደችም። ሲጀመር አልጠፋችም። አኩኩሉ እየተጫወቱብን ነው ብዬ ብናገርም ማንም ሊያምነኝ አልቻለም ነበርና ይሄው እንዳያችኋት ከሌላ ወንድ ጋር ብቅ ብላ ቁጭ ብላለች፣ ድቅ ብላለች። እንግዲህ አብርሃም ደግሞ አንገቱን ደፍቷል። አንገቱን መድፋት አለበት። ለምን መሰላችሁ? ብዙ ነገር አድርጓል፣ ብዙ ነገር አጥፍቷል፣ ብዙ ሰዎችን አስቀይሟል። የገዛ ወንድሙን ለዚች ሴት ብሎ ክዷል። የገዛ ወንድሙን እስር ቤት አስገብቷል። የገዛ ሚስቱን የልጁ እናት የሆነችው ሴት ተጠርጣሪ አድርጓል። የገዛ ሚስቱን መተት አሰርታብኛለች ብሎ አብሎ መልሶላታል። ስለዚህ እንደዚህ አይነት ወንድ ደግሞ ሊያፍር ይገባል። አንገቱን ሊደፋ ይገባል። አንገቱን ቀና ማድረግ የለበትም። ምክንያቱም ቆሻሻ ሰው ስለሆነ ማለት ነው። ትናንትና የመጣችው ሴት አምኖ ነው ወንድሙን ስንት ዓመት ሙሉ ሲኖርበት የነበረው ወንድሙን የካደው ማለት ነው።